ስሚ አሜሪካ ሁሉም ሰው ኖሮ ያየበት ሀገር ነውና እንዳትዋረጂ። ወራዳ ነሽ በጣም የኔ የሃሊውድ ባለሱቅ ምነው ታዲያ አልረዱሽም? የሙቪ አክተሮቹ አላገኘሻቸውም እንዴ? እነሱን ለምን ከሀበሻ መጥተሽ ትለምኛለሽ ታዲያ? እኔ ባዶ ጉራቸው ነው የሚያስጠላኝ። ምንድነው የሃሊውድ ያሉ ሰዎች እዛ ካሊፎርኒያ ያሉ ሰዎች ችግር አለባቸው እንዴ? ሌሎቹ ጤነኞቹ ሰዎች አይደለም የምናገረው። እዚህ ጋር አሁን መጥተው የሚያወሩ ሰዎች አሁን ያች ሴትየው የዛሬ 7 ዓመት ወሬ ዙሪያ ጥምጥም ብቻ እያዞረችን እኮ አሳደረችን። እኔ ለማንኛውም ላዳምጥ እንዳይገባብኝ እኔ እናት ቴንኪው ሄሎ ለሰጠሽኝ እንዳይገባብኝ ትላለች። ያላወራችሁ ርብቃ ላሊ ፍቅር ዮናታን እንዴት ነሽ ሄለን? ዮናታን አንድ ደቂቃ እኔ ላውራና ልዘድናት ከሆነ እንደዛ ሄለን ይሰማል? ያ ፍቅር በቃ እሷ ዱባይ ትምጣ፣ እኔ አሜሪካ ልሂድ፣ እንቀያየር። ስራ ላለመስራት አሜሪካ ትሄጃለሽ። ሄሎ እኔ ምን መሰልሽ አንድ ነገር ልበል። ሄልዬ ድጋሚ መጣሁ። በጣም ነው ያሳዘነችኝ። እንደውም አሁን ለምን ብለሽ ብትይ እኛ ሀገር የአእምሮ ህመም ሄሎ ብዙ ቫሊዩ አይሰጠውም። ገባሽ? በጣም ነው ያሳዘነችኝ። ይቺ ትራማ ይኖራታል፣ የፋሚሊ ራሱ ትራማ ይኖራታል። I heard that she lived with her step dad አይደለ? ስቴፕ ዳድ እንዳላት ምናምን እና ያቺ አከራይዋ ነኝ ብላ ያመጣችው ሴትዮ የተናገረችው በቃ እቺ ልጅ ከፋሚሊዋም የተለየችበት ምክንያት ሪዝን ይኖራታል። ገባሽ? በወጣትነታቸው እነዚህ በጣም ህጻናት እነዚህ ቲኔጀር ላይ ሆነው ምናምን ከሀገራቸው ምናምን ያመጧቸዋል እናቶች። ሪስፔክት አደርጋለሁ የእናቶችን ልፋት ዋጋ፣ እናት ነኝ አውቀዋለሁ ምናምን። ግን የልጆቹ የሜንታል ሄልዝ ስለማይጠበቅ ገባሽ? ፍላጎታቸው ስለማይጠና ሌላ አቅጣጫ ላይ ይሄዳል የጭንቅላታቸው እንትን ማለት ነው ሴታፕ እና የብዙ እናቶቹ ብታይ በጣም የብዙ እናቶች የ8 ሰዓት ቪዲዮ 500,000 እንኳን አልሞላም። ኖ ኮፒ ሊንክ ኖ ጊፍት። ምክንያቱም እኔ ኢትዮጵያ ቴሌቪዥን ነኝ። እንዲህ ስታዩኝ አይደል? ተመስገን ጥሩ ነው መስላችኋል። ቀጥሉ ጋይስ። አጃኢብ ረቢ ነው። ግቢ ርብቃይ እና በጣም ብዙ ነው እንደ ሰዎቹ ተብተባርጉ ምናምን በየማለም አልገባው ጋይስ። ያ ብዙ ሰዎች አሉ ከልጆቻቸው እኔም ቲኔጀር ልጅ አለችኝ ካይንድ ኦፍ ሰዎች የሚወዷት እና ብዙ ልጆች አሉ ሄሉ እዚህ ሀገር ቲኔጀሮች ሆነው ከበቤተሰቦቻቸው ብዙ ዋጋ እየከፈሉ ህይወታቸው ወደ ሌላ አቅጣጫ ውስጥ ቢገባ ኢቭን ወጣቶች ሲሆኑ ማለት ነው። እና በቃ እቺ ልጅ እኔ የገባኝ ነገር እንደውም በጣም ታሳዝናለች። እዚህ ሶሻል ሚዲያ ላይ መፍትሄ ያለ መስሏት መታ የበለጠ አቢዩዝ እየተደረገች ነው። የበለጠ ማለት ነው። በቃ ከፋሚሊዋ ጋር በቃ ሲሪየስ ነገር አጋጥሟት ነው እቺ የተለየችው። በአካባቢዋ በምናምን አጠገቧ ያለ ነገር ተጎርታለች። በቃ ወደ መፍትሄው ግን እኔ እውነቴን ነው የምነግርሽ ልጅም እንዳለው ሰው ወደ መፍትሄው ግን መጀመሪያ ሕክምና ነው የሚያስፈልጋት። ሜንታል ሄልዟን መታከም ያለበት $1,000,000 እጇ ላይ ቢቀመጥ መፍትሄ ያመጣላት ሄሉ። $1,000,000 መጀመሪያ ሕክምና ያስፈልጋታል። ከዛ ትረስት የምታደርገው ሰው ያስፈልጋታል። ላይክ አንቺን ዛሬ እንደቀረበችሽ I wish you close to her። ሰላም ሄሉ የምርጥ የሰው ዘር አምናሽ አንድ ያመልታይ ከቀልብሽኝ አምናሽ አንቺን ልክ እንዳለችው ልክ እንደዚህ የምታምነው ገባሽ? ሁሉን ነገር እንትን የምትለው ሰው ያስፈልጋታል። መራሱ ያስፈልጋት። ከዛ በኋላ ነው እሷን ማቋቋም እሷን ወደ ትራክ መመለስ የሚባለው ነገር መታሰብ ያለበት። በተረፈ ግን አሁን ላይ እዚህ ጋር ኦልሬዲ ገቨርንመንት ችግር እንዳለባት አውቆ እዚህ ሀገር 30 ሰከንድ አያስቀምጡም። ሻልተር እንኳን ሪሃብ ውስጥ ኦልሬዲ አምነውበታል ችግር እንዳላት። ገብቶሻል? በባለሙያ ተጠንታ ችግር እንዳላት ስላመኑ ነው ኦልሬዲ ፋሲሊቲ ውስጥ የያዟት። ስለዚህ እዛው ፋሲሊቲ ውስጥ ሆና ከዛም ወይ በተሻለ ፋሲሊቲ ውስጥ ሆና እርዳታዋን አግኝታ ደግሞ የሀገሯን ቋንቋ የሚናገር ባህሏን የሚያውቅ እሷን ሊረዳ የሚችል አንደርስታንድ ሊያደርጋት የሚችል ሰው ክሎስቱ ሆኗት ተከታትሏት ከዛ በኋላ ወደ ትራክ ከገባች በኋላ ቤት መከራየቱ፣ ስራ መስራቱ፣ ትምህርት መማሩ ከዛ በኋላ የሚመጣ ነው። አሁን ግን አንቺ ሪስፖንሲቢሊቲ ወስደሽ ኢሮፕ ላይ ተቀምጠሽ $1,000,000 ብትሰጫት
እቺ ልጅ ነገ በቃ ከሌም ስለምትጠላኝ እንድትወደኝ ብዬ አንበሳ ወረድኩላት። ሰምቻታለሁ ከዚህ በፊት እንደዛ ስትል ከሌም እንድትወደኝ ብዬ 2 አንበሳ ሰጠዋት እያለች ብክንክን ብላ ነው የምትቀረው መሀል ላይ። ነገም በዚሁ ቶፒክ መሰብሰብ ነው እንደገና የሚሆነው። ገባሽ? ስለዚህ ሪሊ እቺ ልጅ በትክክል ጭንቅላቷ ላይ በጣም ብዙ ትልልቅ ሰዎች ተጫውተውባታል። አምሶሪ እኛ ሀገር የጭንቅላት በሽታ ትሪት አይደረግም፣ ሪስፔክት አይደረግም። አንድ ነገር ማወቅ ያለብን ሰው ጨጓራዬን፣ ሆዴን፣ እግሬን አመመኝ እንደሚል ጭንቅላት ይታመማል። ዲፍረንት ካይንድ ኦፍ ቲንክ ሆኖ ይታመማል። ስለዚህ ያ መጀመሪያ ትሪት መደረግ አለበት። እዚህ ጋር መጥቶ መሳደብ፣ ልጅቷ እንዲያለች፣ ልጅቷ በዚህ ገባች፣ በዚህ ወጣች፣ ነገ ብትሞት እኮ እንሸኛት፣ እንቅበራት ምናምን ስንል ለምንውለው። ስለዚህ ልጅቷ ትሪት ትደረግ። በቃ ሊቨር አለውን በቃ ያችኛዋን መጣች አውቃታለሁኝ እኔ ማለት ሉካት የምንሄድበት ራሱ ርቀት አውቃታለሁ ያለችው እንግዲህ 7 ዓመት በፊት አያስፈራም? ራሱ ስታስቢ ወደ ራስሽ ራሱ ስታመጪ እኮ ሲያስፈራ። አውቃታለሁ ብላ አንድ ሰው አወቅኩኝ ማለት እኔ አሁን አንቺ ድሮ አገር ቤት ላውቅሽ እችላለሁ። ማውቅሽ ደግሞ ምናልባት የሰፈር ልጅ ሆነሽ ሀይ እንኳን ብዬሽ ላላውቅ ይችላል። ግን ዘንድሮ ስለ አንቺ ሲወራ ትዝ ብሎኝ አውቃታለሁ በሚለው ጉራ ከረዩ አረጋል በጣም እና ብዙ ሰዎች ደግሞ ይሉኝ አሁን ከአንቺ ጋር ከታችም እያለበኩ ነበር። ስራ ትስራ፣ አሜሪካ ነው ስራ ትስራ። አይኖ አሜሪካ ነው ስራ ትስራ፣ ትሰራለች፣ ግን አሟታል። በቃ እዚህ ጋር መታ ለብሳ ስለሄደች ምናምን አይደለ። እኔ አንድ ነገር ልንገርሽ ይሉኝ ለፐርሰናል ታሪክ ማለት ነው። ጎረቤታችን መድኃኒት ትወስዳለች፣ ጭንቅላቷን ያማታል፣ ትዳር አላት፣ ልጆች አላት እና መድኃኒት ትወስዳለች። ግን ገባሽ ሲላት ቅርቅር አርጋሽ ታልፋለች። ዋጣው ገንዘብ ለሷ ህይወቷን የሚቀይር መሆን መቻል አለበት። ሄልዬ ማንም ሰው ገንዘብ ይሰጥሻል፣ ገንዘብ ያጠፋል። ገባሽ? ግን ያ ገንዘብ የሚዋጣው ገንዘብ ሜክ ሹር እሷን የሚያስፈልጋትን ነገር ማድረግ ይችላል ወይ የሚለውን እራስሽ ብታረጊላትና ከሰው ደግሞ እግዚአብሔር የሚከፍለው ይበልጣል አይደለም? ከምንም በላይ መድኃኒዓለም የሚሰጠው ይበልጣል። እና እንደዛ ቢሆንላትና እሷም እስኪ ርፍ ብትልና ከምንም ከሰው አይን ባትገባ ባይነኝ ሄልዬ። እንደው እሱም ብታረጊ ዳስ ችግር የለውም። ማንም የሚያዋጣው ነው የምናዋጣው። ግን በቃ ያ ሲሆን ግን ሜክ ሹር ላይክ ፕላን ብታረጊላት ላይክ ይሄን የዚህን ወር ይሄን እከፍላለሁ ኦርጋኒዛር አድርገሽ ብታረጊው which is better ማለት ነው። ሞር ሳፖርት ያደርጋታል ስቴድ ኦፍ ገንዘቡን እንኪ ብለሽ ከመስጠት ይልቅ ማለት ነው። ገብቶሻላ? የቤት ክራይም ከሆነ ቤት ክራይ፣ የምግቧን ምግብ፣ ከዛን ነገ ደግሞ ወጣሽ እንደዚህ ማድረግ አለብሽ ብለሽ ኤቭሪ ዳይ ቼክ ብታረጊያት ባይነኝ ሄልዬ። እሱን ካረግሽ እንደው ከሰው ሳይሆን ከመድኃኒዓለም ታገኘዋለሽ እሷን ነገር ሄልዬ። በእውነት አንዳንዴ የሰው ልጅ ፍጹም ማንም የለም ሄልዬ። በጣም ነው የምታሳዝነው። ብታሳዝንም ግን እሷም ስህተት ይኖርባታል። ማንም ሰው ፐርፌክት የለም ከእግዚአብሔር ውጭ። ሁላችንም ኃጢአተኞች ነን፣ እንሳሳታለን። ሚስ አንደርስታንድ ችግር ይኖራል። አንዳንዴ ደግሞ ሆዴ ሰው ትንሽ ነገር ይጎዳዋል። ዊ ሃቭ ቱ አንደርስታንድ ሄር። ገብቶሻላ? እና እንደው ያ ቢሆን እንደው ሄልዬ በጣም እኔም እንደው አለው ጌታ በሚያውቀው አብሽር እንደምንረዳት በድምፅ ብልጫ እናጸድቀውና እናደርገዋለን። እሺ? አው ግን እንዳልኩሽ ሜክ ሹር እናጸድቀዋለን። አው ግን ሜክ ሹር ሄልዬ ፎከስ እንድታረጊ ነው የምፈልግበት። ሜክ ሹር እሷን ስቴፕ የሚያሻግራትን ነገር ማንም ሰው አሁን እኮ ሄልዬ እኔ ራባይ ስልሽ ዳቦ ገዝተሽ ልትሰጪ ትችያለሽ። ለዛሬ ነው ግን ዳቦ የሚጠቅመኝ። ለነገ ግን ካለቀ ግን ወጥቼ ዳቦ ስጡ ብዬ ልለምን ነው ማለት ነው። which is not right። ገብቶሻል አይደለ? ከዛ ይልቅ ምን ታረጊያለሽ? ይሄ ብለሽ ሊስት አርገሽ በሊስት አርገሽ አስቀምጠሽ ከሰጠሻት ይጠቅማታል ማለት ነው። ገብቶሻል ሄልዬ? እንደዛ ቢሆን ይጠቅማል ብዬ አስባለሁ። ካረግሽ አይቀር እንደዚህ አይነት ስራ ብትሰሪ ጥሩ ነው እናቴ። አብሽር። እሺ እናቴ እንኳን አደረሳችሁ። ሁላችሁም ወዳችኋለሁ። እንግዲህ ፉንቅ አለብኝ ከሁላችሁ። ሜሪ ክሪስማስ ሄልዬ። እሺ እናቴ ታንኪዩ ስላስገባሽኝማ። ሄሉ እኔ ኢንቴንሽን ፔሸንትሽ ሳላደንቅ አላልኩም። በሆነ ዛሬ አይ ሪሊ ሪስፔክት ዩ በጣም የሰውን በርደን እንዴት እንደምትቺ በጣም ደስ ይላል። ዋው በጣም እየጠበቀቻችሁ ከሆነ እዚህም እኮ ስም ይደውላሉ የዩቱብ ልጆች አሉ። ግቢ ዋትሳፕ። ኦኬ ቴንኪው ለሰጠሽኝ እድል። እንኳን አደረሰሽ፣ እንኳን አደረሳችሁ ሁላችሁም። ክሪስማስ እንኳን አደረሳችሁ።
ይህን ካልክኝ ያው የዚህ ነገር በጣም አሳሳቢ ነው። ያው አንቺ ሁልጊዜ ኃላፊነትና ወስደሽ እንደምትንቀሳቀሽው ለብዙ ሰዎች መደርሺ ሰው ነሽ። ለምታደርጊው ሁሉ ነገር በጣም ነው የምናመሰግንሽ። ትልቅ ነገር ነው እየሰራሽ ያለሽው እና እችም ልጅ እየረዳሻት ያለሽው ነገር በጣም ደስ ይላል። እና አንድ ነገር ምን አለ ሄሉዬ፣ ሰላምም ሰው ሲያግዛት ራሷንም ማገዝ መቻል አለባት። ማለት አሁን ሰዎች አንዳንዶቹ ሲናገሩ ያሉት እሷኑ የሚረዳት ነገር ነው፣ እንደዚህ ከሆንሽ እንደዚህ ብታደርጊ ጥሩ ነው ብለው ይሄንን ምክር ለሚሰጧትን ሰዎች በጣም ነው የምትቆጣውና የምትናደደው የምትሳደበው። ያን ነገሯን ብትተው ጥሩ ነው። ለአንቺም ነገር አታቂም። አንቺ ምቹን ታደርጊያለሽ። ከዛ ውጭ ከሆነ ልጅሽም ቢሆን እኮ ምቹን ረድተሽው ከዛ በኋላ ራሱን ሊችል ካልቻለ እድሜው ኦልሬዲ ኦቨር ኤጅ ከሆነ ራሱን ችሎ እንዲኖር ነው የምትለቂው። ስለዚህ እሷም ልክ ቤተሰቦቿ እንደተዋት፣ ስለዚህ አሁን ያለችበት ቦታ ዲቴንሽን ሴንተር ይሁን የሪሃብ ውስጥ ይሁን ባለችበት ሕክምና ላይ አሁን እሷ የሚያስፈልጋት ምንድን ነው? ይሄንን ቦታ ለቃ ስትወጣ ለቤት ኪራይ ብቻ በር ተሰብስቦ ተሰጥቷት ከዛ በኋላ እየተሰበሰበ ገንዘብ እየተረዳች ነው የምትቀጥለው ወይስ ቋሚ የሆነ ስራ ይዛ ከዛ በኋላ ከስራዋ እንትን እያደረገች ለአሁን አንድ ጊዜ ብቻ ወጥታ እንትን የምትልበትን ነው? ለምን አንድ የመንግስት የሚረዳት ቦታ ላይ እያለች ሕክምናዋንም እየታከመች የምትኖርበትንም ያለ ሀሳብ በልታ ጠጣ የምትኖርበት ቦታ ላይ እያለች አሁን ነገ ሰው እናሰባስብልሻለን ብሎ የተወሰነ ገንዘብ ተሰባስቦ ቢሰጣት ያን ገንዘብ በትክክል ወስዳ የምትፈልገውን ነገር ታደርግበታለች። አሜሪካ ላይ ታውቂያለሽ፣ ቤት ለመከራየት ራሱ ጥሩ ክሬዲት ሊኖርሽ ይገባል። ያን ነገር ለማድረግ ደግሞ ለሰዎቿ ማሳወቅ አለባት። ይህንን ራሴን ችያለሁኝ፣ በራሴ መኖር እችላለሁኝ፣ ስራ ይዣለሁኝ፣ ይህን ያክል ቤት ተከራይቼ መኖር እችላለሁ ካለች እንደ ጤነኛ ሰው ስለሆነች ጤነኛ ናት ብለው አው ሊያግዟት ይችላሉ። ግን አሁን ሁለቱንም ነገር እንዳታጣ እዛም ያለችበትን ነገር አታ ከወጣች በኋላ ራሷን እንትን እንዳታደርግ ቋሚ የሆነ ነገር ሳታገኝ በተረዳችው ገንዘብ ብቻ፣ አለበለዚያ ግን እዛው ቁጭ ብላ ሰው የሚሰጠኝን ገንዘብ ወስጄ ለማይሆን ነገር አውለዋለሁ ብላ ከሆነ ያ እሷ ናት የምታውቀው። ገብቶሻል? በነበራት ጊዜም የምናውቃት ልጅ ናት። ባላት ጊዜም ያለፈው ታሪክ አልፏል። ከዚህ በኋላ ግን ለራሷ ማንም የላትም ያለ ራሷ። ይህንን ለማድረግ ደግሞ በጣም መጠንከር አለባት። ይህንን እርግጠኛ ካልሆን ሼሉ ከሰዎች ጋር እየተጋጨች በሌላ ቦታ እየገባች ብዙ ሰው ገባሽ እየተቀየመ ማንም ሰው እሷን ጠልቷት ላይሆን ይችላል። በምታደርገውና በምትናገረው አይኗ እረዳታለሁ። ያለባት ችግር አለ። ግን ያለባትን ችግር የታመመ ሰው እኮ ያን ያክል እንደ ጤነኛ ሰው ሆኖ ሰውን እየተመላለሰ እየሰደበ እስከ ስሩ ድረስ እንትን የሚያደርግ ሰው የለም። እከልዬ እያለች የማትለቃቸው ሰዎች አሉ። ለምን አትረሳቸውም? እሷ ገብቶሻል? ከዛ በተረፈ ግን እኔ አሁን ይሄ ለምታረጊላት ነገር ጥሩ ነው። ግን እርግጠኛ ሆና የምትሰራው ነገር ካላት ያ ከሆነ ሰው ረድቷት ብር ተሰብስቦ ተሰጥቷት ላይፏን ብትቀይር ጥሩ ነው። ግን ከተቀመጠችበት ከለቀቀች በኋላ ያ የተሰጣት ብር የትም አያደርሳትም። 10,000 $15,000 ምንም ነው የማያደርግላት። ቤት ተከራይታ ከዛ ምንትን የምትለው እና ይሄንን እናንተ አንቺ ነሽ የምታየው። ከእሷ ጋር ተነጋግረሽ ይሄ ያዋጣኛል ካለችሽ እሷን አናግረሻል። የምትወስነውን ውሳኔ እንሰማለን። በተረፈ ግን ቅድም ገብታ የነበረችዋ ሴትየው የሆሊውድ ባለሱቋ ያን ያክል እንደዛ ጉሯዋን ቅድም የተናገረችው እህቴ በጣም ነው ማመሰግናት። በጣም ትክክለኛውን ነገር ነው የተናገረችው። እዚህ ላይ ወጥተሽ ስትናገሪ አንቺ ብቻ አሜሪካ ውስጥ እንዳለሽ እና አንቺ ብቻ አሜሪካንን እንደምታውቂ ማንም እንደማያውቅ አድርጋ የምታወራው ነገር በጣም የሚያሳፍር ነው። ማፈሪያ ናት። በጣም የመጨረሻ ማፈሪያ። ሰላም ትበልጣታለች። በምንም ሰላም በለጠቻት። ስለ እውነት ነው የምነግርሽ። እኔ ባለ ዲግሪ ነኝ፣ እኔ እንደዚህ ነኝ፣ ይሄንን ሁሉ ሰርቻለሁ። ምንድን ናቸው እነሱ ሴሌብሬቲዎቹ ጓደኞቼ ናቸው ምንጥስ እስከ ማለት የደረሰች ሴትዮ ሴሌብሬቲዎቹ ለምን አልደገፏትም? ለምን አልረዷትም? በተቸገረች እንትን ባለች ጊዜ ጎፈንድሚ እንትን ብላ የረዳት ሀበሻ እንጂ የትኛው የሆሊውድ ነው የቦሊውድ እንትን አክተር ነው እሷን የረዳትና ላይፏን የቀየረላት? ይሄ ባዶ ውሸትና ባዶ ጉራ
ተምሬያለሁ፣ ባለ ዲግሪ ነኝ፣ ባለ ዲግሪ ያላቸውን ሰዎች እኮ ነው ስንት ዲግሪ ያላቸው ነጭ የሆኑትን ሰዎች አበሻ ደግሞ ከነሱ የተሻለ የተማረ አዟቸው የሚኖርበት ሀገር ነው አሜሪካ ማለት። ይሄን ያክል የከለርም ሆነ የትምህርትሽም የእውቀትሽም ደረጃ ይሄን ያህል ደርሻለሁ ብለሽ የምትንጠባረሪበት ወይንም ደግሞ የምትጎርሪበት ሀገር አይደለም አሜሪካ። አንዴ ከፍ አንዴ ዝቅ የሚያደርግሽ ሀገር ነው፣ በቢዝነስም ይሁን በምንም። ገብቶሻል? እኔ ይሄንን ነኝ ይሄ ማንኝ የምትልበት ሀገር አይደለም። ትምህርት ከሆነ ማንኛውም ሰው ተምሮ እሷ የደረሰችበት ሰው የደረሰ ሁሉ ስንትና ስንት ሺህ ሰው አለ አሜሪካ ላይ። እንደውም በብዛት ተምረሽ ነው ተምረሽም ብዙ ተፎካካሪ ስላለ ያንን ዲግሪሽን ይዘሽ ስንት አይነት የወረደ ስራ ሰርተሽ የምትኖሪበት ሀገር ነው። ለምን? ብዙ ተፎካካሪ ስላለ፣ ብዙ የተማረ ስላለ። ያን ያክል አያመጻድቅም። የሚያመጻድቅ የራሷ ፔይ ኦፍ የሆነ ቤት ይዛ ቢሆን ዋን ቤድሩም ይዛ እሺ ጥሩ ነገር ለማድረግ መታለች። ከዛ በኋላ ግን ይሄን ያክል አሁን እዚህ አንቺ ላይ መጣ ተመጻድቃ ራሷን አራቃ ሄደችበት ሴትዮ እና በታክስ እንደዚህ ማስደረግ ይችላለሁ፣ ማስጠረዝ ይችላለሁ፣ ወደ ሀገር ማሳፈር ይችላለሁ። ማናት እሷ? ማናትና ነው? እና በጣም ይሄ አጉል ብልግናቸው በትክክል ሀበሻ ስንባል ባለጌዎች ነን። አይኖ አውቃለሁ። ያንን አንተኛም ለሰው ሱማሌ እኮ ለአንድ ሱማሌ 1000 ሱማሌ ህይወቱን ይሰጣል። አሁን ባደረጉት ነገር እንኳን ስንቶቹ ናቸው ወጥተው እንትን የሚያደርጉት? እኛ ግን አበሻ ከተባለ ግን የገዛ ወንድማችንን እኔ እንዳልያዝ ብዬ ወንድሜን አሳልፌ የምሰጥ ነኝ። አበሻ ስንባል ይሄ ነው እንትናችን። አሁን በተገኘው አጋጣሚ የዚችን ልጅ ህይወት አበላሽቶ ሀገር ለመላክ ማሰብ እና ይሄንን ማውራቷ ራሱ የያዘችውን ልጅ አታስብም። ታማሚ ልጅ አለኝ አለች። ፈጣሪዋን አትፈራ? ምን ይሄን ያክል ያሳስባታል? ይች ልጅ እኮ የፈለገ አንደሬጅ ባትሆንም ያን ያክል ኦቨሬጅም አይደለችም። ገና 20 ውስጥ ያለች ልጅ ናት። አሁን ነው ከቲኔጀርነት እንትን ያላደረገችው። በዛ ላይ በእንትን የምትረዳ ልጅ ናት። እና ሰላምም እንግዲህ ለራስሽ ስቲ በርቺ። ይሄ ሁሉ ሰው ሲረባረብብሽ ራስሽ አስቢበት ለህይወትሽ። እና ይህንን ለማለት ነው። ሄሎ አዳምጥሻለሁ። አጉል እየወጣችሁ እኔ ዚስ አሜሪካ አሜሪካን ፓስፖርት አለኝ ሲቲዝን ነኝ ጥሩምባ ነኝ ምናምን። ምድረ ሲቲዝን ዛሬ ፓስፖርት ይዘሽ መዞር ጀምረሻል። ፓስፖርትሽን እንኳን ቤት አስቀምጠሽ በኮንፊደንስ ወጥተሽ መሄድ አትችይም። ሲቲዝን ሆነሽ ራሱ ኳፍሰሽ ትገቢያታለሽ። እስኪጣራ ወይ ሀገርሽ ደርሰሽ ልትመለሽ ትችያለሽ። ምንም የሚያዝናና ጊዜ አይደለም አሜሪካ አሁን ያለበት ሁኔታ። እና ይህንን ነው የምነግርሽ ሄሉዬ። ቴንኪዩ ለሰጠሽኝ እድል። አዳምጣለሁ። ይህን ሁላ ዲግሪ እና ይህን ሁላ ዚስ አሜሪካ ዛቲስ ኒውዮርክ ብላ እያወራች ከ3 ወር በፊት ያወራችውን ቪዲዮ ራሱ ሰሊና ስታሰማ ሀቢባ ጋር ቀረበች ጊዜ አይተሽ ከሆነ እኔ ፉድ ስታምፕ እንደዚህ አይነት ድርጅት አመልክቼ አሁን አክሴፕት